የሙስሊሞች ሽንት ቤት ነች ባጭሩ ማለት ነው። ሄዳችሁ እንዳለ ቪዲዮቿን ብታዩ እንዳለ ቪዲዮቿን ቼክ ብታደረጓቸው ክርስቶስ ኢየሱስን የሚሳደቡ እንትኖችን በማቀናበር የምትለቅ ልጅ ነች እና ሜይ ቢ ቃል የለቀቀው ቪዲዮ እሱን የተመለከተ ስለነበረ ቪዲዮ ሰርቶ ለቆ ነበረ እና ያንን ቪዲዮ ደግሞ ከለቀቀ ልክ በ10 ሰከንድ ውስጥ በ10 ደቂቃ ውስጥ አስጠፍተውበታል እና ቪዲዮ ይሄን ይመስላል። ላስደምጣችሁና ቃል የሰራውን ቪዲዮ ከዛ በኋላ በምን ምክንያት እንደተሳደበች አሳያችኋለሁ። ያን ነገር ቼክ ለማድረግ ነው ፎያንዴ ሰዓት ወስደው አዳምጡት። ይሄ ቃል የሰራው ቪዲዮ ነው። እፎይን ስም ለማጥፋት በሐሰት ይህ ቪዲዮ የዋህብያ ኡስታዞች እኔን ተጠቅመው የወንድም እፎይን ስም ለማጥፋት በሐሰት ያቀነባበሩትን ማስረጃ ተናበው በከፍተኛ ሁኔታ እያሰራጩ ስለሆነ ክርስቲያኖችም እውነቱን ሁሉም ይረዳ ዘንድ ይህን ቪዲዮ በደንብ ልታሰራጩት ይገባል ማለት። አለበለዚያ እኮ የእኛ መስራት ምንም ትርጉም የለውም። ማንኛውም የሚያስፈልገው ነገር በሙሉ አድርጉ። ወደ ሀሳቡ እንለፍና ይህን ቪዲዮ ተመልከቱት። የማርያምን ፕሮፋይል አድርጓል። ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ ቃልም ስጋ ሆነ ነው የሚለው። እንግዲህ ምንድን ነው የሚለው? አግቢያቸው ነቢይን ይላል። ክርስትና እንግዲህ በዚህ ቪዲዮ ልጅ ስር ኮሜንት አንድ ሰው አደረገ። ቃል ስጋ ሆነ ነው የሚለው የአካውንት ስም ማለት ነው። ሄዶ በመንዙማ እና በነሺዳ ብቻ ነው ቪዲዮ የምትለቀው ይመስለኛል። እዛ ላይ ሄዶ ኮሜንት አደረገ። ቃል ስጋ ሆነ ነው የሚለው። ነገር ግን ይሄ ቃል ወንድማችን አይደለም፣ በፌክ የከፈቱት የራሳቸው አካውንት ማለት ነው። ስለዚህ ያንን አስታካ ቀጥታ ማን ተናገረች ማለት ነው? እኛን ተናገረች። ቃልና ፎይን ተናገረች። ይሄ ልጅ ደግሞ ምንድነው ለዛች ልጅ ሙስሊም ነው፣ ለዛች ልጅ እንትን በመስጠት ሽፋን በመስጠት እሷን ደግፎ እየተናገረ ነው። ያው ቆሻሻ ዝንብ የሚወደው ሁልጊዜም ቆሻሻ ቦታ ነው አይደለ? ቆሻሾች ቆሻሻ ቦታ ነው የሚርመጠመጡት። ከቆሻሻ ቦታ የተለየ ቦታ ለነሱ የላቸውም ዝንቦች ማለት ነው። እና አድምጡት። የክርስትና አቃቢ ለንሰራ ለሚሉ ሰዎች ናቸው። እንግዲህ ከላይ ያሉ የሚባሉት ናቸው። ታውቃላችሁ፣ ነቢዩ መሐመድ ሁሌ በመሳደብ እህታችን እንደገለጸችው እንዲህ አይነት ሀቅን የሚፈልጉ ለሀቅ የሚንበረከኩ ሀቅ ሲመጣላቸው አሚን ብለው የሚቀበሉ ብዙ ክርስቲያኖች በዚህ መልኩ ነው ወደ እስልምና የሚመጡት። እና የምር እኔ እያፈርኩ ነው፣ ክርስቲያን በመሆኔ ራሱ በጣም እያፈርኩባችሁ ነው። ውሸት ፕሮፓጋንዳ የእስልምና እድሜ ማራዘሚያው ነው። እስልምና በህይወት ለመቆየት የግዴታ መዋሸት አለበት። እዛ እንደበቱ እንደተከታተላችሁት እንግዲህ እኔም እፎይም እስልምና ላይ የምንሰራ ልጆች እንደሆንን ታዋቂዎችም እንደሆንን ተናግረዋል። መቼም ሳታውቀን ታዋቂ ናቸው ልትለን አትችልም። ተመልከቱት። ይህኛውን አካውንት ፌክ አካውንት ነው፣ በእኔ ፕሮፋይል በእኔ ስም የተከፈተ እንጂ የእኔ ትክክለኛ አካውንት አይደለም። ይህንን እንኳን አላጣራም። ተናቦ ስለሚሰሩ እሷ በክርስትና እንደምትሸማቀቅና እኛ ተሳዳቢ እንደሆንን ተናገረች። እሱ ደግሞ እነሱ ሲሳደቡ ሀቅን እየተቀበሉ እየሰለሙ ነው የሚል የውሸት ፕሮፓጋንዳ ለመስራት የተጠቀሙበት መንገድ ነው። 2000 ምናምን ፎሎወር ነው ያለው። ይሁት ወደደ ሁሉ ነገሩ ተመልከቱ። ህግ ነው የተዘጋጋ ነው። ማንነቱ የማይታወቅ ሰው ነው። ሙስሊምም ሊሆን ይችላል፣ ምንም ሊሆን ይችላል። አናውቅ ግን እኔም ፕሮፋይል ተጠቅመዋል። የእኔ ኦፊሻል ፕሮፋይል የምታወቅበት የትኛው ነው ከተባለ ይኸው ተመልከቱ። 40,000 8,000 ይኸው 40,000 ለክፍት ነው። ሪፖርት ይታያል፣ ላይክ ይታያል። ኢቨን ራሱ በሪፖርት ምክንያት ይሁት ተመልከቱ። እንግዲህ የምሰራቸው ቪዲዮዎች እንዳለ እየታዩ አይደለም። ለምን ይሄ ሁሉ ቪዲዮ ምን የተደረገ ነው? በሪፖርት ምክንያት ዲሊት ከማድረግ ብዬ ለአካውንቱ ጥሩ ስላልሆነ መደለት ፕራይቬት ያደረጓቸው ናቸው። ሁሉ ነገር ክፍት ነው። ይኸው 8,000 ሁለተኛው አካውንቴ ነው። ሌላ አካውንት እንግዲህ እኔ ኦፊሻሊ የምጠቀምበት የለኝም። እኔ በመቀጠል ለእህታችን ለራሷ ተሳስታ ሊሆን ይችላል፣ ተሸውዳ ሊሆን ይችላል ብዬ በማሰብ ኮሜንት ላይ ቪዲዮ ላይ ገብቼ ይኸው እንደምትመለከቱት ይህንን ኮሜንት ጽፌላታለሁ። ነገር ግን እህታችን ኮሜንቱን ካየችው በኋላ እኔ ስክሪንሻት አድርጌ አስቀርቼዋለሁ እንደምትመለከቱት። እሷ ግን ዲሊት አደረገችው። አንተ ኮንክ ነው አንተ መፈመስ ፈልገህ ነው በኮሜንት ያ ምንድን ነው ኮሜንት የተሰጣት የትኛው ቪዲዮ ስር ነው? እዚህ ቪዲዮ ስር ቃል ስጋ ሆነ የሚለው ማለት ነው አካውንት ኮሜንት ይሰጣታል። ያ እዚህ ስር እንግዲህ ምን ተሰጣት ማለት ነው? ልጅቷ ማህተብ አስራለች። በነገራችን ላይ ለጣዖት ነው የምትዘምረው። ይቺ ክርስቲያን አይደለችም። በቀጥታ ክርስቲያን እንኳን ሆና ቢሆን እምነቷ እውነት ክርስቲያን እንኳን ሆና ቢሆን ከክርስትና ወጥታለች። ይህን በማድረጓ ብቻ ማለት ነው። ለጣዖት ስለዘመረች ማለት ነው። እነሱ እስከምን ድረስ ሄደዋል? ማህተም እያስደረጉ የሚያስበጥሱ ሆነዋል። ነጠላ እያስለበሱ የሚያስወልቁ ሆነዋል። የራሳቸውን ሚስቶችና የራሳቸውን እህት ወንድሞች የራሳቸውን አካላት ማለት ነው። እና እዚህ ስር ምን ኮሜንት ተደረገላት? ይሄ ኮሜንት ተደረገላት። ማንን? አግቢያቸው ነቢይን ብሎ ኮሜንት ተደረገላት። እና ገብታችሁ እንደ ማንኛውም ፕሮፋይሉን ጫን ብላችሁ ብትሄዱ 2660 ፎሎወር አለው። ይሄ የቃል አይደለም፣ ሪፖስት የለውም፣ ቪዲዮም ሁሉም ነገር ፕራይቬት ነው። ስለዚህ በክርስቲያን ስም ስሙን እንደገና ያስተካክላሉ። ከዛ በኋላ ሄደው እንደዚህ አይነት
እንደዚህ አይነት ቆሻሻ ሰዎች ኮሜንት ሴክሽን ላይ ይሄዱና ከዛ በኋላ ቆሻሻ ኮሜንት ያደርጋሉ። ምን ጊዜም ቢሆን ባለጌዎች የሚገኙት ብልግና የሚሰራበት ቦታ ላይ ነው። ዝንቦች የሚገኙት ቆሻሻ ቦታ ላይ ነው ማለት ነው። የቃል ትክክለኛ አካውንት 40,000 እና 8,200 አካባቢ ፎሎወር ያለው ነው ትክክለኛ የቃል አካውንት ማለት ነው። ሁለቱ አካውንቶች ናቸው የሱ። ይሄንን ቪዲዮ ከዛ በኋላ ሰራች ማለት ነው። ይኸውላችሁ እንግዲህ የእፎይ ተማሪ የጂኒ ተማሪ ናቸው። እፎይ ክርስትናን አይወክልም የምለው ለዚህ ነው። የማርያምን ፕሮፋይል አድርጓል። ከዛ ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ አይደለም ቃልም ስጋ ሆነ ነው የሚለው። እንግዲህ ምን እንደሚለው አግቢያቸው ነቢን ይላል። እንግዲህ የዝሙት ሃይማኖት ምናምን እያላችሁ ነው አይደለም? ማን የዝሙተኛ እንደሆነ ራሱ ንግግራችሁ ያስታውቃል ማለት ነው። የምር እኔ እያፈርኩ ነው፣ ክርስቲያን በመሆኔ ራሱ በጣም እያፈርኩባችሁ ነው። እንደዚህ አይነት ንግግር ማፈር አይጠበቅብሽም። ሲጀመር ክርስቲያን ስላልሆንሽ ማለት ነው። አንቺ ክርስቲያን አይደለሽም። ሜይ ቢ ፎይ እዚህ ላይ የምትለው ነገር ካለ አንተም ስም ስለተነሳ ማለት ነው። ይህን ነገር ያ ይታወቃል እንደዚህ ያሉ አክቹዋሊ ክርስቶስን ቁርአንና እስልምና አንድ ነው ያለችው አይደለ? ቁርአንና መጽሐፍ ቅዱስም አንድ ነው ብሎ ያሳያቸዋለሁ እሱን ቪዲዮ እንደዛም ብላለች። እንደዚህ አይነቶቹ ክርስቲያን ናቸው ብላችሁ እንዳታስቧቸው። መስቀል ያጠለቁ የአጋንንት ልጆች ናቸው። ውሽዝ የአጋንንት እንትኖች ምናምን አለች። በእስልምና አጋንንት ከሙስሊሞች ጋር እንደሚዋለዱ ያኛውም ስድብ ነው ካለ ሜይ ቢ ነቢዩ ነው የተሳደበው ማለት ነው። አጋንንት ወንድሞቻችን ናቸው ያለው እኛ ሳንሆን መሐመድ ነው ያለው፣ እኛ አይደለንም ያልነው። አጋንንት ወንድሞቻችን ነው ያለው፣ እኛ አይደለንም። ወንድማችን ነው ያለው ነብያችሁ ነው። ከአጋንንት ጋር ወሲብ ይደረጋል ያለው አቡ ሃይደር ነው። ቁርአኑ ነው ያለው፣ ሀዲሱ ነው ያለው፣ ተፍሲሮቹ ናቸው ያሉት። ስለዚህ ዑለሞቹ ያሉትን አጋንንት እኛ ቤተሰብ ነው ብለን አናምንም። አግቢያቸው ነብዩን የሚለው አክቹዋሊ ቀፎሽ ከሆነ በግድ አግቢያቸው ማንም አይልሽም። ሲጀመር ቃል ስጋ ሆነ አይደለም። ቃል ስጋ ሆነ 2,000 ሳይሆን ያለው ፎሎወሩ ወደ 40,000 እና 8,000 ነው። 2,000 ተከታይ የለው። በተቻላችሁ መጠን ሙስሊሞች የሚጸዳዱባችሁ ስለ ክርስትና ምንም አታውቁ፣ አርፋችሁ ተቀመጡ። የክርስቲያኖች አይምን መስቀል ማጥለቅ ክርስቲያን አያደርግም። መስቀል ስላጠለቅም ክርስቲያን አትሆንም። እንደዛም አናምንም እኛ። ስትሪክት የሆነ አቋም አለን ማለት ነው። ዝም ብለህ እዛም እዚህም ስለዋለልክ እዛም እዚህም ስላልክ ድጋፍ ስላገኘ ክርስትናን ትወክላለህ ማለት አይደለም። እንደ ፖፖ የሚቀጥሉባችሁ ሙስሊሞች ጀግና ጀግና ስላሏችሁ በአመት አንድ መጽሐፍ እንኳን አንብባችሁ ማታውቁ ምሁር የሆናችሁ እንዳይመስላችሁ። ቆሻሻ ቦታ ላይ ብዙ ጊዜ ዝንብ ስለሚገኝ ይከቧችኋል። ቆሻሻ በመሆናችሁ ቆሻሻ መሆናችሁን አይተው ዝንቦች ስለከበቧችሁ ታውቃላችሁ ማለት አይደለም። ቆሻሻ ከበባችሁ ማለት እናንተ ቆሻሻ ስለሆናችሁ ዝንቦች ከበቧችሁ ማለት እናንተ ታውቃላችሁ ማለት አይደለም። ይሄንን ጠንቅቃችሁ ልታውቁት ይገባል። ስለማታውቁ ቆሻሻ መሆናችሁን አይተው ይጸዳዱባችኋል ማለት ነው። ይሄንን ጠንቅቃችሁ ልታውቁት ይገባል። በደንብ የምትረዱት ይገባል። ሰው ኮመንት እንዴት ያጠፋል? ቢያንስ እህቴ ተሳስተሽ ከሆነ የኔ አካውንት አይደለም ብሎ ሰው ሲጽፍለት ኮመንቱን አጥፍታ ስቲል ስድቡ ላይ ነች ያለችው። አሁን ለሙስሊሞች ለመደገፍ ሲባል እኔ አይደለሁም የኔ አካውንት ይሄ ነው ሰው የጻፈው አካል እኔ አይደለሁም ብሎ ሲላት የእሱን ኮመንት አጥፍታ የእፎይ ደጋፊና እፎይ ቃል ስጋ ሆነ እፎይ ጋር የሚገባው ብላ ትሰራለች ቪዲዮ። ቢያንስ አንዴ ተሳሳተ ሰው አይ እኔ አይደለሁም እህቴ ተሳስተሻል፣ ስለዚህ ይሄ አካውንት የኔ አይደለም የኔ አካውንት ይሄ አሁን የኮመትኩልሽ ነው ሲባል ሰው እንዴት አያርምም? ምን ያህል ድንቁርና ውስጥ ብትሆኑ ነው? ዊነው የጫት መግዣ ይሰጧችኋል። ዊነው እንደ ፖፖ የተጸዳዱባችኋል። ያው ቆሻሻ ማለት እንዳይከፋችሁ ደግሞ አይከፋችሁማ። የሙስሊሞች ሽንት ቤት ስለሆናችሁ አይከፋችሁም። እንደዚህ አይነት ሰዎች ፋክት ሲወራ አይከፋችሁም። አፋችሁ ላይ ስለሚቀዝኑባችሁ ያንን የተጸዳዱባችሁን እናንተ መታችሁ ስለምታስታውቁት አይደብራችሁማ። እውነታ ስለሆነ ኡስታዙ ያደረገው እንደዛ ነው።
ቻሌንጅ አድርጋለሁ ቃል ያንን ኡስታዝ ድቤት ጥራውና በዛውም ይሄን በተናገረው ላይ ፕሩቭ አድርጉ። አካውንቱ ያንተ ነው የኔ አይደለም የሚለውን አይመጣም። ያ ኡስታዝ እዚች ላይ አፏ ላይ ተጸዳድቶ እሷ ያስታወቀችውን ኡስታዙ ተቀብሎ ከዛ ወደኛ ላይ ለመጥፋት የሞከረው ልብ ካለ ኡስታዙ ቃልን ድቤት ጥራና ቃል ያንን ኮመንት ጽፎ ከሆነ አዋርድ እቺ ላይ ተጸዳድተህ ከዛ ደግሞ አይን የተጸዳዳችሁትን ወደኛ ለማምጣት የፈለጋችሁትን ወንድ ከሆንክ አንተ ቃልን ድቤት ጥራውና በዛውም ኦዲየንስ በደንብ እንዲረዳ እንዲያውቅ ማን ነው ያንን ኮመንት የጻፈው የሚለውን የቃል አካውንት 2000 ነው ወይንስ 40,000 ሰው ይለየው እኔ ቤት ቃሉ ለሚገባል ይታወቃል። እኔ ላይፍ ከጀመርኩ ጀምሮ ወደ 2 ዓመት ምናምን ሙሉ እኔ ቤት አለ ቃል 2000 ተከታይ ብቻ ነው ያለው ቃል። ራሳችሁ የከፈታችሁት ነው የሚሆነው፣ ራሳችሁ የሰራችኋት ነው የምትሆነው፣ እኛን ለመስደብ ሲባል ማለት ነው። ኦራይት ቀጥል ክርስቲያን። ያ እንግዲህ መጀመሪያ ቃል እዚህ ቪዲዮ ስር እሱ እንዳደረገ አድርጋ ነው የተናገረችው ማለት ነው። በሰራችሁ ቪዲዮ ላይ በዚሁ ቪዲዮ ላይ ማለት ነው። በጣም ጥሩ። ስለዚህ በዚህ ቪዲዮ ስር ሄዶ ይሄንን ኮሜንት አደረገላት። ሉክ ይሄንን ኮሜንት አደረገላት። ምን ብሎ ብዙ ሙስሊሞች የአንቺን ድምፅ ተጠቅመው ቪዲዮ ሰርተው ሼር አድርገውልኛል። ምን አላት? አሁን ይሄ የቃል ኮሜንት ነው። ብዙ ሙስሊሞች የአንቺን ድምፅ ተጠቅመው ቪዲዮ ሰርተው ሼር አድርገውልኝ ነበር። ይህንን ቪዲዮሽን ያየሁት በመልካም ልረዳሽና ተሳስተሽ ይሆናል ብዬ ላስብ። እፎይ ጋር ያለሁት ቃል ስጋ ሆነ በሚል መጠሪያ የምጠራው እኔ ብቻ ነኝ። እኔ ኦፊሻል 2 አካውንት ነው ያለኝ። አንዱ ይህ ነው አሁን ኮሜንት ያደረገበት ማለት ነው። ሁለተኛው ደግሞ ቃል ስጋ ሆነ ነው። ይህ 40,000 እና 8,000 ተከታይ ነው ያለው። አንቺ የለጠፍሽው ዩዘርኔም ፎሎወርም የኔ አይደለም። ሙስሊም ይሁን ምን ይሁን ሳታጣሪ ቢያንስ ፎሎ አለማየትሽ ስህተት ነው። ትምህርት ይሁንሽ። በ24 ሰዓት ውስጥ ቪዲዮን አጥፍተሽ አንቺን ተከትለው ቪዲዮ ላሰራጩም እኛን በሐሰት ለሚወነጅሉ የይቅርታ ጥያቄና ተሳስተሽ መሆኑን አሳውቂ። ለሌላ ጊዜ አፍ ከመክፈት በፊት የምታወሪው ነገር እርግጠኛ ለመሆን ሞክሪ። እግዚአብሔር ልቦና ያድልሽ ብሎ ኮሜንት አደረገላት። አጠፋችሁ። መልስ ብሎ የሰጣት ይህንን ነበረ። ይህን አጠፋችሁ። ለምን? ድራማ ፖለቲካ ስለሆነ የሚፈልጉት ማለት ነው። ለምን? የሙስሊሞች ሽንት ቤት የሙስሊሞች ዳይፐር ስለሆኑ እንደፈለጉ ስለሚጸዳዱባቸው ማለት ነው። እነዚህ ክርስቲያን አይደሉም በነገራችን ላይ። አሁን ይቺ የፈለገ ለምን 10 ማህተብ አታንጠለጥልም? ክርስቲያን አይደለችም። ክርስቲያን ያልሆነችበትን ነገር ላሳያችሁ። አይደለችም በቃ በጣውላ ተሰቀለ፣ ግንብ ላይ ሰቀሉት በብረት። ያ ማህተብ አንጠልጥላለች። የምትናገረው ነገር አድምጧት። ለምን? የሙስሊሞች ቅጥረኛ ስለሆኑ ማለት ነው። የሙስሊሞች ቅጥረኛ ሽንት ቤት ስለሆኑ ተሰቀለ፣ በእንጨት ተሰቀለ፣ በጣውላ ተሰቀለ፣ ግንብ ላይ ሰቀሉት። ምንድነው? የጫት የሲጋራ እንደሚልኩላቸው እናውቃለን። ይቺ ልጅ ጫት ቅማ መርቅናለች። የምትናገረውን እንኳን አታውቅም። ሚዲያ ላይ እንዳለች አታውቅም። ሰው እንደሚከታተላት አታውቅም። የእፎይ ግልገል አንብብ። ምርቃና ከባድ ነው ምናምን ከምትል ማለት ነው። እውቀት ቢኖር በእውቀት ትሞግተኝ ነበረ። ሆነ ቁርአንና መጽሐፍ ቅዱስ በጣም የተለያየ ነው የሚመስላችሁ አይደለም። ቋንቋ እኮ ነው። አላህ ተባለ አረብኛ ነው። እግዚአብሔር ተባለ ሌላ ቋንቋ ነው። ፈጣሪ ማለት ይችላሉ በራሴ እንትን። ይሄ የእፎይ ተረት ነው። እንኳን አላህ ነቢዩ መሐመድ ለዓለም ሁሉ ነው የተገለጡት። አንብቡ። ጥላቻ ስትሰበኩ የምትሰሙት እኮ ይላችሁ ጥላቻ ስትሰበኩ የምትሰሙት ውስጣችሁ ጥላቻ ስላለ ነው። ኢየሱስ ክርስቶስ ራሱ መጥቶ ስለማን ነው የሰበከው? እስቲ አንብቡ። እስቲ ኢየሱስ ክርስቶስ የራሳችሁን መጽሐፍ አንብቡ፣ ወቁ። ትንንሽ ጥቅስ ሲነገራችሁ ዘላችሁ ጴንጤ ትሆናላችሁ። እኔም ዘልዬ ብዙ ጊዜ ጴንጤ ሆኛለሁ። ኦርቶዶክስ ነበርኩ ምናምን። አሁንም ለመስለም ምናምን አልቸኩልም። ገባችሁ አይደለም? አውቄ ነው መስለም የምፈልገው ከሰለምኩ ራሱ ማለት ነው። ፈለግኩ ደግሞ ከፈለግኩ እኔ አልፈልግም እንጂ እናንተንም በቃል መጽሐፍ ቅዱስም ሆነ ቁርአን አውጥቼ መሞገት እችላለሁ። ፈጣሪ ሆኖ ለመውለድ እኮ ይኸውላችሁ ኢየሱስን የፈጠረበት መንገድ ግሩም ነው።
ያለ ወንድ ዘር ነው የፈጠረው አይደለ? ያለ ወንድ ዘር ፈጠረው ማለት ልጁ ነው ማለት አይደለም። ልጁ ከሆነማ እግዚአብሔር የማርያም ባል ልታረጉት ነው። እንዴት ነው ነገሩ? አሁን ወደ ጥያቄ ከገባችሁ ጥያቄው ይንዛዛል በጣም ማለት ነው። ግን ካነበባችሁ መልሱን ታገኙታላችሁ። እግዚአብሔር አላህ ነው ካልሹ ከእስልምና ጋር ትጋጫለች። ምንም የማጋጨው ነገር የለም። ኦኬ፣ እነዚህ ናቸው እንግዲህ የራሳቸውን እህቶች ቀጥረው ማህተም ያስለብሳሉ። ይቺ ሙስሊም ነች። ክርስቲያን እንኳን ብትሆን ከክርስትና ወጥታለች። እንዲያው ክርስቲያን ነኝ ብላ እንኳን ክሌም ብታደረግ ክርስቲያን አይደለሽም፣ ከክርስትና ወጥተሻል ባጭሩ ማለት ነው። ግን ቀጥረው የሚጸዳዱባቸው ገንዘብ እየከፈሉ የሚጠቀሙባቸው እንደዚህ አይነት ቆሻሾች ድራማ እኛ ላይ መታችሁ አትስሩ። መቼም አያዋጣችሁም። የሚያስኬዳችሁን መንገድ ብቻ ምረጡ። ሙስሊሞች ቀጥሉበት፣ ይህን ድራማ፣ ይህን ፖለቲካችሁን ቀጥሉበት። ሰው ግን እውነትን ይረዳበታል። እኛ እንደዚህ መጨማለቃችሁን እንፈልገዋለን። ለምን? ሰው እውነት ስለሚያውቅ ማገናዘብ የሚችሉ ብዙ እህት ወንድሞች ስላሉ ማለት ነው። ስለዚህ ይህን ድራማችሁን፣ ይህን ፖለቲካችሁን ቀጥሉበት። ሌላው ይሄም ልጅ እንግዲህ ያው እዚሁ ይታወቃል። ምንድን ነው የዚችን ምንም ሚስ ኢንፎርምድ የሆነ ነገር ይዞ መጣና ቃል ላይ ቪዲዮ ለመስራት ሞከረ ማለት ነው። እንዳልኳችሁ ቆሻሻ ቦታ ላይ የሚገኘው ቆሻሻ ነው። ከቆሻሻ ጋር ህብረት የሚያደርገው ዝንብ ብቻ ነው። ብታዩት ሁሉ አይደለም ቃልም ስጋ ሆነ ነው የሚለው። ንግግራችሁ ያስታውቃል። ሞከራል አይደለ እንዴ? ግን ደግሞ ጥላቻቸው ከአቅማቸው በላይ ስለሚሆን ነቢዩ መሐመድን በመሳደብ የገዛ ወንድሞቻቸውና እህቶቻቸውን ወደ ሐቅ እንዲመጡ ጭንብላቸውን እያነሱ ማለት ነው። የእነሱን ትክክለኛ ማንነታቸውን በስድብ ይገልጻል። እና ያ እንግዲህ ምንድነው ሚስ ኢንፎርምድ በሆነ ነገር፣ መረጃ በሌለው ነገር የአእምሮ ጎዶሎ ሴቶች እነዛን ሴቶች ፖለቲካ እየተጠቀሙ ኡስታዞቻቸው በእንደዚህ አይነት መልኩ ነው ድራማና ፖለቲካ የሚሰሩት ማለት ነው። እና ቅድም እፎይም ብሎታል፣ ቃል ቻሌንጅ ያደርገዋል ይህን ልጅ ሄዶ ይሄ ያ ኮሜንት የቃል ስለመሆኑ እፎይ ማነው ቃል ያንን ነገር ያጣራል ማለት ነው። እና ኤኒዌይስ ከዚህ አይነት በነገራችን ላይ ሙስሊሞች ዶግማቸው መሰረታቸው ይሄ ስለሆነ ነው። አንፈርድባቸውም፣ እኛ አንፈርድባቸው። ለምሳሌ እኛ መሰረታችን ክርስቶስን መስበክ ነው አይደለ? ሙስሊሞች ደግሞ በዚህ መንገድ ነው ሃይማኖታቸውን የሚያስፋፉት ማለት ነው። በውሸት፣ በፖለቲካ፣ በፕሮፓጋንዳ ማለት ነው። ስለዚህ መሰረታችሁ ስለሆነ እምነታችሁ ስለሆነ አቁሙ ማለት አንችልም። ዘ ኦንሊ ቲንግ የምታቆሙት መቼ ነው? ከእስልምናችሁ ውልቅ ብላችሁ ስትወጡ ነው። ያለ ውሸት መንቀሳቀስ ስለማትችሉ ማለት ነው። መሰረታችሁ ይሄ ስለሆነ ማለት ነው። እፎይ የምትለው ካለ በልና ይብቃን መሰለኝ። ያ ቴንኪው። ይህ ኡስታዝ እንግዲህ አሁን እንደዚህ አይነት ዘገምቶችን ይዞ መጥቶ እንደ ምሁር ሲቆጠር ማለት ነው። ያ እንደዚህ አይነት ተራ ሽንት ቤት የሆኑትን ብዙም እውቅና የምንሰጣቸው አንፈልግም። እኛ ሚዲያ ላይ መቅረብ አልነበረባቸውም። ሆነን ለመናገር የቃልን ስም ለማጽዳት ነው እንጂ እንደኔ አይነቱ ትከሻ ደንዳና የሆነ ዝሆን ላይ ዝንብ ብታርፍ ምንድነች? ለሱ ምንድነች? ለዝሆን ቢምቢ ዝሆን ላይ ብታርፍ ምንድነች? እንደዚህ አይነቶቹ ውርጋጥ የሆኑ እንደዚህ አይነቶቹ ከዝንብ የተሻለ ቦታ ማንሰጣቸው ማለትም የዝንብ ያህል ክብደት እንኳን ለሌላቸው ቦታ አንሰጥም። አይደለም እንኳን እንደዚህ ተራ አይነቶቹ ጮኸውብን ልንሸበር ልንደነግጥ እንኳን እንደዚህ አይነቶቹ ቆሻሾች ተናግረውን ልንረበሽ መጅሊሱ እንደ ሀገር ጮኸብንም አለ። ይሄ ጫንቃ የምታዩት ይሄ ቀላል አይደለም። መጨረሻችሁ እኛን የተቃወማችሁ ትጨልላላችሁ። እኛን የተቃወማችሁ መጨረሻችሁ ትወድቃላችሁ። ፍራንክሊ ነው የምነግራችሁ። እኔ ክርስትና ላይ ልንተቻች እንችላለን። ፌር የሆነ ትችት እውነት ላይ መሰረት ያደረገ ክርስቲያን ሲያጠፋ ሰው ነኝ ልናደር እችላለሁ፣ ልሰድበው እችላለሁ፣ ልቆጣው እችላለሁ። ክርስቲያኑም እንደዛ ፌር የሆነ የሐሰት መረጃ፣ የሐሰት ዶግማ፣ የሐሰት አስተምሮ ከሌሎች ጋር ተቀናድቼ ያውም የራስ ሃይማኖት ብዬ ለማሰደብ አላደርግም። አንድ የራሴ ሃይማኖት እንኳን ባይሆን ሌላውን ለመተቸት ብዬ የሐሰት ድራማ አላዘጋጅም። ሁለት
ያንም የሚያደርጉ ሁሌም ይዋረዳሉ፣ ያፍራሉ፣ ይሸማቀቃሉ። ምክንያቱም እውነት ሲመጣ ሐሰት ይወገዳልን። አሁን ቻሌንጅ አድርገዋለሁ ደግሜ ለዛ ኡስታዝ፣ አንተ ወንድነህ ድፍረቱ ካለ ቃል ፊት እስቲ ይህን የሰራውን ቪዲዮ ያዝና ቃል እንደዛ ብሎ ጽፏል በልና ዲቤት ግባ ውስቲ። በዛውም ሀሳብ ላይ ተወያዩ፣ ዲቤት አድርጉ። በፈለግከው ቶፒክ ላይ ዲቤት ሊያደርግ ይችላል። ቃል ገርፎ ይልካል አውቃለሁ። በዛውም ግን ይህን ሀሳብ አንሱት እስቲ። ቃል ነው የጻፈው በልና ያንን አታደርገው ስለማቅህ ማለት ነው። የቃልን አቅም ስለምታቅ ማለት ነው። ገርፎ እንደሚልክህ ስለማቅ ነኝ። አንተም ታውቃለህ ወኔህን አቅምህን እንደሚያቆነ ሰርታላል። ኡስታዙ ድፈርና ዲቤትም ጥራው። በዛውም ቃል ባለጌ ነው በልና እንደዚህ ብሎ ጽፏል በልና አሳይ እስቲ፣ ፕሩቭ አድርግ እስቲ። ቃል ነው የጻፈው በልና ቃል 40 ሺህ ተከታይ ነው ያለው፣ 2000 አካውንት ተከታይ ያለውን ቃል ነው የጻፈው በልና እስቲ ና ሞግተው እስቲ። አታደርግም፣ መቼም አታደርገውም፣ መቼም አታደርገውም ማለት ነው። እና እንደዚህ አይነት ድራማ በመስራት እስልምና ለመታደግ ብትፍጨረጨሩ ብዙም አይደንቀንም ማለት ነው። ብዙም አይገርመንም፣ የተለመደ ስለሆነ። ሁሌም እስልምናን ያቆሙት ምንድነው? ዘገምተኞች ናቸው። እስልምናን ደግፈው የያዙት ዘገምተኞች ናቸው። እኛ የሐሰት ለምሳሌ ሰንበዲን ተሳድቦ እከሌ የሚባለው ንጽጽር የሚሰራው አንድ በፌክ አካውንት ሪፖስቱ ማይታወቅ አንድ ቪዲዮ ያልፖሰተ እያንዳንዱ ሎክድ የሆነ አካውንት ሰንበዲ ንጽጽር የሚሰራ በሱ ስም አካውንት ከፍቶ ኤክስ በሚባለው ንጽጽር አካውንት ከፍቶ እኔ ኮመንት ላይ መጥቶ ቢሳደብ ከዛ ወዲያ እኔ ያንን ኮመንት ይዤ ኡስታዝ ከሌ ነው የተሳደበው ብዬ ቪዲዮ ስሰራ አስባችኋል? የከሌ ኡስታዝ እኮ በ100 ሺዎች ነው ተከታይ ያለው። ይሄኛው የሰራው ደግሞ ገና 10 ሺህ ያላለፈ ነው። ከዛ ያ ነው የሰራብኝ ብዬ ዘሆል ከዛ እነኛን እንትን ስል ማለት ነው። እስልምና እንደዚህ ነው፣ በሐሰት የቆመ ሃይማኖት ነው የምንላችሁ ለዚህ ነው። ኡስታዙ ብቻ አይደለም፣ ሌሎቹም ብዙዎች ናቸው የሰሩት ባይዘ ቪዲዮ። ከዛ ኡስታዙም መጣ ቃል ስጋ ሆነ እንደዚህ ያለ ብሎ እነፎይ እንደዚህ ያሉ ብሎ አሁን ዋና ታርጌታቸው ምንድነው? ቃል እኔ ቤት ሁሌም ይገባል። ስለዚህ እፎይን እናገኛለን ነው። በዚህ አጋጣሚ እፎይንም እናገኛለን ነው። ብሮ ነቃበል 1ኛው ሴንቸሪ ላይ ያለው እንደ ሽንት ቤት የምትጸዳዳባቸው ሴቶች እነሱ ይመሩብህ እንደሆነ ነው እንጂ ያነበበ የሚያገናዝብ ሰው የቃል አካውንት ስንት ነው፣ ይሄኛው ኮማቹ ስንት ነው ቼክ ያደርጋል። ኮመንት ሲፖስት እኔ አይደለሁም ሰው ተብሎ ሲነገረው ኮመንት አጥፍቶ ቪዲዮ የሚሰራ ሰው ጤነኛ አይደለም። እና ይሄ ጫንቃ ቀላል አይደለም። ለወደፊት ልትቃወሙም ላሰባችሁ ሰዎች ልንገራችሁ፣ ተስፋም ላስቆርጣችሁ፣ ይህን ጫንቃ አትችሉትም። እዚህ ጋር ከሌ ገብቷልና የእሱን ስም አጥፍቼ ከዛ ፎይን አገኘዋለሁ ኔቨር። ይህንን ጫንቃ አትቋቋሙትም። መጅሊሱም አልቻለውም። እንኳን እናንተ መጅሊሱም አልቻለው። ይህንን ጫንቃ እንዲችል ያደረገው ክርስቶስ ነው፣ የሰው ኃይል አይደለም። ክርስቶስን ያዝ ነው፣ እውነትን ያዝ ነው፣ ሀቅን ያዝ ነው። ስለዚህ ሰንበድ የሆነ ፋብሪካ ይመስል ውሸት እየፈበረከ የሚያመጣላችሁን በመበተን አችሉም። መቼም አታደርጉት። ካደረጋችሁት ደግሞ ሁሌም ትዋርዳላችሁ። አችሉማ። መጨረሻችሁ ሁላችሁም የተቃወማችሁን የእኔ ውድቀት ሳይሆን የእናንተ ውድቀት ሁላችሁንም አያለው። ውድቀታችሁን ላይ ደስ ይለኝ ነበር። በሐሰት ስለቆማችሁ ግን የሐሰትን አስተምሮ ስተተከተላችሁ ድረስ ትወድቃላችሁ። የያዛችሁት የተደገፋችሁት መሰረት ያደረጋችሁት አጋንንታዊ ሂሳቤን ስለሆነ እመኑኝ ትወድቃላችሁ። የያዝነው እኛ ክርስቶስን ስለሆነ ታግላችሁን ገፍታችሁን አጥሉንም። በገፋችሁን ቁጥር እንዳለት እንጠነክራለን። በዋሻችሁ ቁጥር ሰው ይጸየፋችኋል። ያቆመን ያስጀመረን የሚመራን የደገፈን ያገዘን እኛ ክርስቶስ ነው። ለዚህም ነው ሁሌም በጮኻችሁ ቁጥር
ሁሌም በዋሻችሁ ቁጥር የእኛ እውነት እየፈካ የእናንተ ውሸት ደግሞ ለህዝቡ ግልጽ እየሆነ ሰው እንዲጸየፋችሁ እየሆነ ያለው ለዚህ ነው። ከዛኛው አካውንት ታባሩናላችሁ፣ እዛኛው እንሄዳለን፣ ከዛ ታባሩናላችሁ፣ እዛ እንሄዳለን። እስቲል ኦዲየንስ ወዶ ፈቅዶ ያደምጠናል፣ በደንብ ይከታተላል። እና ዋሹ፣ ቀጥሉበት፣ ዶግማችሁ ስለሆነ እኛም ደግሞ እናዋርዳችኋለን። እኛ ስናዋርዳችሁ እንዳይከፋችሁ፣ መዋረድ ልማዳችሁ ስለሆነ፣ ውርደት ካባችሁ ስለሆነ፣ ውሸት ጌጣችሁ ስለሆነ፣ ሐሰት መመሪያችሁ ስለሆነ እኛ ሂምሌት ስናደርጋችሁ ስናዋርዳችሁ ብዙም አይደብራችሁ። መዋረድ ክብራችሁ ስለሆነ ኦዲየንሳችሁ እየተሸማቀቀ ለቆ እንዲወጣ እናደርጋችኋለን። እኛ አንድ ሰው ሁለት ሰው ወደ ክርስትና የሚመጣውን አንፈልግም። በሚሊየን ግን የታይም ጉዳይ ነው። በሚሊየን እስልምና ለቆ እንዲወጣ እናደርጋለን። አንድ ሰው ሁለት ሰው ነው አንፈልገውም። እሱን አሁን የታይም ጉዳይ ነው። በጥቂት ዓመታት ውስጥ በሚሊየን እስልምና ለቆ እንዲወጣ ነው እየሰራ ነው ያለ ነው የምንሰራው። አንድ ሰው መጣ ማሻላ እንደምትለው እኛ እንደዛ አይደለም የምንሰራው። ማይንድ ሴት ህዝቡ ላይ ነው የምንሰራው። ቅድሚያ በሚሊየን ለቆ ይወጣል። ከዛ በኋላ ያንን ነው የምናደርገው፣ እያደረግንም ያለ ነው። አሁን አፍኖ አምቆ ውሸታችሁን ቀፎት ያለ ሁሉ መጨረሻ ላይ እንደዛ ነው የሚሆነው። እና ቀጥሉበት፣ ዋሹ፣ እኛም እናዋርዳችኋለን፣ እናንተም ተዋሻላችሁ በሚለው ወደ ቶፒካችን እንመለስ። ክርስቲያን ግባበት ጀምረው። ኦኬ እሺ፣ እፎይ ዛሬ ቶፒካችን እውነተኛ ፈራጅ ማን ነው የሚለውን እንመለከታለን ማለት ነው። እንግዲህ ፈራጅ ሁላችንም በትንሣኤ ሙታን እናምናለን። ክርስቲያኖች በትንሣኤ ሙታን እናምናለን። ሙስሊሞችም ደግሞ ከሞቱ በኋላ